አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ሐዋርያት ወይም የሰኔ ጾም። እንኳን ለሐዋርያት ጾም በሰላም አደረሰን አደረሳችሁ። እንኳን ለጾመ ሐዋርያት በሰላም አደረሰን አደረሳችሁ። ቀድሱ ጾመ ወስብኩ ምህላ፣ ጾምን ለዩ ምህላንም አውጁ። መጽሐፈ ኢዮኤል ምዕራፍ 1 ቁጥር 14። ጾም የሚለው ቃል ጾመ፣ ተወ፣ ታቀበ፣ ታረመ ከሚለው የግዕዝ ቃል የተገኘ ሲሆን ጥቅል ትርጉሙም ጥሉላትን ከመብላት ፈጽሞ መተው፣ መከልከል ወይም መወሰን፣ ደግሞም ሰውነትን ከሚያምረውና ከሚያስጎመጀው መብልና መጠጥ እንዲሁም ከክፉ ነገር ሁሉ መጠበቅ፣ መቆጣጠር፣ መግዛት፣ ራስን መግዛት ማለት ሲሆን ጾም የመላ ሰውነታችን መታዘዝ የሚጠይቅ መንፈሳዊ ተግባር ስለሆነ በተወሰኑ ብልቶች ላይ ብቻ ገደብን የሚጥል አለመሆኑ ሊቁ ቅዱስ ያሬድ በጾመ ድጓው ሲያወሳ ዓይን ክፉ ነገርን ከማየት አንደበትም ክፉ ነገርን ከመናገር ይጹም፣ ጆሮም ክፉ ከመስማት በፍቅር ይጹም በማለት ይመክረናል። ከቅዱስ ያሬድ ምክር በመነሳት ሰውነታችንን የምንከለክለው ከእህልና ከውሃ ማለትም ከምግበ ስጋ ብቻ ሳይሆን እግዚአብሔር አምላካችን ኢየሱስ ክርስቶስን ከሚያሳዝን እና ሰዎችን ከሚጎዳ፣ ሰዎችን ከሚያሳዝን ከማንኛውም አይነት በደል ለምሳሌ ከሐሜት፣ ከዝሙት፣ ከክፋት፣ ምቀኝነት፣ ከምቀኝነትና ከሐሰት ከመሳሰሉት የስጋ ፍሬዎች ፈጽሞ መቆጠብና መከልከል መሆኑን እንረዳለን። የጾም መሰረታዊ ዓላማ ምንድን ነው ስንል ጾም ከጸሎትና ከስግደት እንዲሁም ከምጽዋት ጋር የሚፈጸም የቅድስት ቤተክርስቲያን መንፈሳዊ ትጥቅ በመሆኑ የንብአ ንስሐ ምንጭና የመልካም ተጋድሎ መሰረት ነው። በሃይማኖት ምክንያት ለተወሰኑ ጊዜያት ከምግብና ከመጠጥ የምንከለከለው ምግብና መጠጥን በራሳቸው ኃጢአት ኖሮባቸው ሳይሆን ምግብ በልተን መጠጥንም ጠጥተን ፈቃደ ስጋችንን ከምናደልብና የስጋ ፍሬ ከሆነው ኃጢአት ከምንዳረግ ይልቅ መንፈሳዊ ትጥቃችንን በመጠበቅና ስሜታችንን በመጎሰም ፈቃደ ስጋችንን ለፈቃደ ነፍሳችን ለማስገዛትና ምስጋና የሚገባውን እግዚአብሔር ከቅዱሳን ጋርና ከመላእክት ጋር እያመሰገን የምንኖርበት ሰማያዊ ዘላለማዊ ሕይወትን የምናስብበት መሆኑን ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ምግብ ለሆድ ነው፣ ሆድም ለምግብ ነው፣ እግዚአብሔር ግን ይህንንም ያንንም ያጠፋቸዋል ብሎ በአንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 6 ቁጥር 13 በማለት ያስገነዝበናል። ከዚህ በመነሳት የምንጾምበት መሰረታዊ ዓላማ ለመራብና ለመጠማት ወይም አካላዊ ስጋራችንን ለማጎሳቆል ብቻ ሳይሆን መንፈሳዊ ሕይወታችንን ለማጽናናትና ዘላለማዊ መንግስተ ሰማያትን ለመውረስ ነው። በጾምን፣ በጸለይን፣ በሰገድን፣ በመጸወትን ቁጥር እግዚአብሔር አምላካችን እያስታወስን የዘላለም ሕይወታችን ማረፊያችንን እያዘጋጀን እያሰብን መሆኑን ያስገነዝበናል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንጾማቸው አጽዋማት ጾም በመንፈሳዊ ዓላማው ምንም እንኳን ልዩነት ባይኖረውም የግልና የአዋጅ ወይም የሕግ ጾም በመባል በሁለት ክፍሎች የሚከፈል ሲሆን የፈቃድ ጾም የሚባለው በግል ፈቃድ ላይ የተመሰረተ ሆኖ ለንስሐና ከእግዚአብሔር ጋር ያለንን ግንኙነት ለማጠናከር የሚጾም ጾም ሲሆን የአዋጅ ወይም የሕግ ጾም ደግሞ ቀኖና ቤተክርስቲያን መሰረት አድርጎ የሚታወጅና ሁሉም የእምነት ተከታዮች የሚጾሙት የጾም አይነት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና መሰረት በአዋጅ የሚጾሙ 7 አጽዋማት ሲኖሩ
ከነዚህም መካከል አንዱ የሐዋርያት ወይም ደግሞ የሰኔ ጾም በመባል የሚታወቀው አሁን እየጾምን ያለው ጾም ነው ማለት ነው። ጾመ ሐዋርያት ወይም የሐዋርያት ጾም ስያሜና ቀኖናዊ መሰረቱ ምንድን ነው ብለን ስንል ጾመ ሐዋርያትን ለመጀመሪያ ጊዜ የጾሙት ቅዱሳን ሐዋርያት ሲሆኑ የጾሙበትም ዋና ምክንያት በ50ኛው ቀን ሀብተ መንፈስ ቅዱስን ስለተቀበሉና እግዚአብሔር ስላደረገላቸው መልካም ነገር ነው። ከዚህም የተነሳ ጾሙ የሐዋርያት ጾም ሲሰኝ ከክረምቱ መግባት ቀደም ብሎ በወርሃ ሰኔ የሚጾም በመሆኑ ደግሞ የሰኔ ጾም በመባልም ስያሜ ተሰጥቶት ይጠራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር የመጣበትን መለኮታዊ ዓላማ አጠናቆ ወደ ባህሪ አባቱ ከማረጉ በፊት ቅዱሳን ሐዋርያት ሰብስቦ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኋቸውን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 እንደተገለጸው በማለት ታላቁን ተልእኮ አዟቸዋል። ነገር ግን በፍርሃት ውስጥ ሆነው ይህንን መለኮታዊ አደራ የተቀበሉት ሐዋርያት ለአገልግሎት ከመሰማራታቸው በፊት ከፍርሃታቸው የሚያላቅቃቸው የሚያጽናናቸውና የሚያበረታታቸው እንዲሁም ከሐሰተኛው ዓለም ለይቶ ወደ እውነት ሁሉ የሚመራቸው ሰማያዊ ኃይል ያስፈልጋቸው ነበርና አንትሙሰ እንበሩ ሀገረ ኢየሩሳሌም እስክትለብሱ ኃይለ ማርያም፣ እናንተ ግን ኃይልን እስክትለብሱ ድረስ በኢየሩሳሌም ተቀመጡ ሉቃስ ምዕራፍ 24 ቁጥር 49 የሚል ትእዛዝ ተነግሯቸው ተስፋ ተሰጥቷቸው ነበር። በተስፋውም መሰረት ኢየሩሳሌም በማርቆስ እናት በማርያም ቤት ሁሉም ተሰባስበው በጸሎት እየተጉና በአንድ ልብ ሆነው ይህንን ህያው ተስፋ በመጠባበቅ ሳሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል በተነሳ በ50ኛው ቀን ማለትም ባረገ በ10ኛው ቀን መንፈስ ቅዱስ በአምሳለ እሳት ወረደላቸው። ያስጨነቃቸውን የፍርሃት መንፈስ ተወግዶ በምትኩ ደፋሮችና በብዙ ቋንቋ የሚናገሩ ሆኑ። በሊቀ ሐዋርያት ቅዱስ ጴጥሮስ ስብከትም ብዙ ነፍሳት ዳኑ። ዕለቱ የቤተ ክርስቲያን መመስረት እውን የሆነበትና አዲስ ምዕራፍ የተከፈተበት ስለነበር የቤተ ክርስቲያን የልደት ቀን ተባለ። የሐዋርያት ሥራ ምዕራፍ 2 ቁጥር ከ1 እስከ 47 እንደተገለጸው የመንፈስ ቅዱስ ኃይል ተገልጾ ፍርሃትና ስጋታቸው የተወገደላቸው ቅዱሳን ሐዋርያት ለወንጌል አገልግሎት ከመሰማራታቸው በፊትና ሕገ ወንጌልን ከማስተማራቸው አስቀድሞ አገልግሎታቸው እንዲቃና መንፈስ ቅዱስ እንዳይለያቸውና የመንፈስ ቅዱስን ምሕረትና ኃይል ለመቀበል ሱባኤ ያዙ። ሀብተ መንፈስ ቅዱስን በአገልግሎታቸው እንዲበዛ ቅዱሱን ወንጌል የሚያገለግሉበትን ክፍለ ዓለም እጣ በመጣጣል እጣ ወደ ደረሰላቸው አገልግሎት ቦታ መሰማራታቸውን የቤተ ክርስቲያን የታሪክ መዛግብት እና ሊቃውንት አባቶች ያስረዳሉ። የመንፈስ ቅዱስ መውረድ ማለትም ባለ በራቅሊጦስን ተከትሎ ከአገልግሎት በፊት በቅዱሳን ሐዋርያት የተጾመ ጾም በመሆኑ የሐዋርያት ጾም ተብሎ ይጠራል ማለት ነው። በቅዱሳን መጻሕፍት ተመዝግቦ እንደምናገኘው የተሰጡት ታላቅ አደራ ከመሰማራታቸው በፊት የእግዚአብሔር እርዳታ የሚጠይቁበት መንፈሳዊ ልምምድ በቀደሙት አባቶች ዘንድም የተለመደ እንደነበር እንመለከታለን። ለምሳሌ ያክል ሊቀ ነቢያት ሙሴ ከእግዚአብሔር የተቀበለውን ሕገ ኦሪት ለሚመራቸው ሕዝቦች ከማስተማሩ በፊት ጾሟል። ዘጸአት ምዕራፍ 19 እንደተገለጸው በንጉሱ በአርጤክስስ ቤተ መንግስት ጠጅ አሳላፊ የነበረው የነህሚያ ፈረሰውን የአባቶቹን ከተማ የኢየሩሳሌም ቅጥር መልሶ ለመስራት በተነሳ ወቅት ጾምና ጸሎት ይዟል። ነህሚያ ምዕራፍ 2 ቁጥር 11 እስከ 20 ላይ እንደተገለጸው ዓለምን ለማዳን የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ የሆነውን ወንጌል ከመስበኩ በፊት ጾም አስፈላጊ መሆኑን ለማስረዳትና ለኛ አርአያነቱን ሊያስተምረን እንደ ጾምን ካጠናቀቀና የዲያብሎስን ፈተና ድል ካደረገ በኋላ መንግስተ ሰማያት ቀርባለችና ንስሐ ግቡ
ሲል እናገኛለን። ማቴዎስ ወንጌል ምዕራፍ 4 ቁጥር 13 እንደተገለጸው መጾም አስፈላጊ ነው ካልን እንዴት ነው መጾም ያለብን የሚለውን ለማየት ብሉይ ኪዳን ከአዲስ ኪዳን አጣምራ የያዘችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍትን በመመርመርና ታሪክን በመፈተሽ የቅዱሳን ሐዋርያትን ጾም ከሰባቱ የአዋጅ አጽዋማት መካከል አንዱ ሆኖ በአዋጅ እንዲጾም በቀኖናዋ ሰርታለች። በቅዱሳን ሐዋርያት ላይ ያደረው ጸጋ መንፈስ ቅዱስና ሀብተ መንፈስ ቅዱስ በእኛ ላይ እንዲያደር ከቅዱሳን ሐዋርያት በረከት እንድንሳተፍ አገልግሎታችን በስኬት እንዲቃናና የወርሃ ክረምቱ በሰላም ያልፍልን ዘንድ እንዴት እንጾም የሚለውን ሐሳብ ወሳኝ ጥያቄ በመሆኑ የእግዚአብሔር ቃል እንዴት መጾም እንዳለብን ዘርዘር አድርገን እናያለን፣ ለማየት እንሞክራለን። አንደኛ ከልብ ንስሐ በመግባት መጾም፣ አምነን የሰራውን ኃጢአት ተናዘን ከልባችን መጾም እንዳለብን በኢዩኤል ምዕራፍ 2 ቁጥር 12 ላይ እንደተገለጸው መጾም። ሁለተኛ ከምጽዋትና ከጸሎት ጋር ሆነን መጾም። ጾም ብቻውን ዋጋ የለውምና ምጽዋት ያስፈልገዋል፣ ጸሎት ያስፈልገዋል። ስለዚህ ጾም ከጸሎት ጋር፣ ጾም ከምጽዋት ጋር ሲሆን እግዚአብሔር የሚወደው ጾም ይሆናል ማለት ነው። ስለዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 1 እስከ 15 እንደተገለጸው በዚህ መጾም ያስፈልገናል። ሶስተኛ እግዚአብሔር የሚሰኝበት መንገድ መጾም፣ እግዚአብሔር ደስ በሚሰኝበት መንገድ መጾም። ትንቢተ ኢሳይያስ ምዕራፍ 58 ቁጥር ከ4 እስከ 8 እንደተገለጸው እግዚአብሔርን ደስ የሚያሰኝ መልኩ መጾም ያስፈልጋል ነው። አራተኛው ከግብዝነት ሕይወት በጸዳ መልኩ መጾም፣ ግብዞች አለመሆን፣ ግብዞች እንደሚያደርጉት አለማድረግ። ስለዚህ በእነዚህን ተከትለን በእነዚህ መልኩ መጾም ያስፈልገናል ማለት ነው። የጾምን ዓላማና ትርጉሙን ከመረዳት ጀምሮ ከላይ የዘረዘርናቸው መንፈሳዊ ስርዓቶች በተገባ መልኩ አሟልተን ከጾምን ነብዩ ኢዩኤል እንደተናገረው በጾምን እንቀደሳለን፣ እግዚአብሔርም በደላችንና መተላለፋችንን ይቅር ይለናል። በከባዱ ወቅታዊ ሁኔታና በጽኑ ፈተና የታጠረውን ሕይወታችን በአስፈሪ ጨለማ ውስጥ የወደቀውን ምድራችን ይታደገናል ማለት ነው። ቸርነትና ምሕረቱ በሀገራችን በእኛ ላይ ይብዛልን። ከጸሎትና ከምጽዋት ጋር በሚገባ ጾመን ከራሳችንና ከእግዚአብሔር አምላካችን ጋር የምንታረቅበት ሱባኤ ጾም ጸሎት ያደርግልን ዘንድ ቅዱስ ፈቃድ ይሆንልን። የቅዱሳን አባቶቻችን የሐዋርያት በረከትና ጸሎትም አይለየን እያል በማቴዎስ ወንጌል ምዕራፍ 6 18 እና ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 1 እስከ 14 ያሉትን የመጽሐፍ ቅዱስ ክፍሎች ደግሞ ታነቡ ዘንድ እንጋብዛለን። አነሳስቶ ላስጀመረን አስጀምሮ ያስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር ይስጥልን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።